አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ ተመልካቾቼ? በያላችሁበት ሰላምታችሁ ይብዛ እያልኩኝ እንግዲህ እንደሚታወቀው ዛሬም ተመልሼ መጥቻለሁ። ምን ይዘሽልን መጣሽ ካላችሁኝ ደግሞ ይሄላችሁ የመጣሁትን ያው ማለት መናገር ባልፈልግም ዛሬ በጣም ተናድቻለሁ። ማለት መናደድ ማለት በቃ ምን ልበላችሁ ነው ዛሬ በቃ ከሁል ጊዜውም በባሰ በበለጠ ነው በጣም ብስጭት ያልኩት እና እየተደረገ ያለው ነገር አይደለም ጤና ማለት አይደለም ምን ልበላችሁ ማለት ይሄ ሱመያ እያደረገች ያለውን ነገር እያያችሁ ነው። አንድ እኔም በማላውቀው ምክንያት ሌላ ቦታ ሄዳለሁ ብሎኝ ኦሼ ከቤት አታሎኝ ጎንደር ሄዷል ማለት ነው። እንደገና ሰይድም ጎንደር እንዳለ ታውቃላችሁ፣ እዛ ሄደዋል እና ኦሼም ደግሞ እንደገና እሱን ለማፈላለግ ነው ሄደው። ምክንያቱም እሱ እዛ ሆኖ እሱ እዛ በረሃ ላይ እሷን እያፈላለጋት እኔ እንዴት ቤት ቁጭ እላለሁ በሚል ኦሼ ቀጥታ ወደ ጎንደር ሄደዋል። ግን እኔ እዛ ሄዳለሁ ብሎ አይደለም ሄደው ማለት ወላሂ እምላለሁ በቃ እኔ እዛ ሄዳለሁ ሰይድን ላፈላልገው ሄዳለሁ ምናምን የሚል ነገር ምንም ነገር የለውም ወላሂ። ግን በቃ ማለት በጣም ነው የደነገጥኩት እኔ ቪዲዮ ለቆ ሳይ ማለት ነው። ስደውልለት አው ኖርማል ነው የሆነ ማለት አንድ ቀን በስርዓት አውርቼዋለሁ። ከዛ ላይ ስልኩ ቢዚ ሆነ አይሰራም እምቢ አለኝ ማለት ነው። እና እንደገና አዩም ጋር ሄጄ ነበር። አዩ ደግሞ በጣም ተጨንቃለች። ምን ላይ እንዳላችሁ በቃ እኔ ምን ላይ እንዳለች በቃ እኔ ልነግራችሁ አልችልም። ሰኢድ ለማን ይሄን ያህል እየጣረ እንዳለ ሁላችሁም ታውቃላችሁ አይደለም? እኔን ተውኝና በቃ ማንኛችሁም ታውቃላችሁ። እና ሰኢድ ለማን ሲል ነው ጎንደር ድረስ ሄደው? ማለት በቃ ሱመያ እያደረገች ያለው ነገር በጣም አጸያፊ፣ በጣም አሳፋሪ ነች። ምን ልበላችሁ እኔ ባለፈው ከሁለት ቀን በፊት በለቀቅኩት ቪዲዮ ላይ በጣም ደጋግሜ ያንን ቃል ተናግሬው ነበር። እና አሁን አንዴ ሱመያ እንትን ምንድነኝ ባህር ዳር ነኝ ትላለች፣ ነገ ደግሞ ተነጎዳ ወይ እዚቹ ጋር የሆነ ቪዲዮ እንደለቀቀች ሰኢድ እዛ ቦታ እንደሚገኝ ስለምታውቅ ወደ ቦታዋን ትቀይራለች፣ አቅጣጫዋን ማለት ነው። ሰኢድ ደግሞ ጅልነቱ ቀጥታ በቃ እሷ እዛ ነች፣ አንድ ቪዲዮ ከለቀቀች በቃ እዛ ነች በሚል ሀሳብ ልቡ ይንጠለጠላል፣ ቀጥታ ወደዛ ቦታ ይሄዳል ማለት ነው። ሲኬድስ ከሄደ በኋላ የለችም፣ ባዶ ነው። አይታችሁታል። ባህር ዳርም ሄዶ አቷት ወደ ጎንደር እንደሄደ አንዴ ጎንደር ነኝ ትላለች። እሺ እዛ ድረስ ሄደ ለማን ሲል ነው እዛ ድረስ ሄደው? እሺ የልጅው ነገር ቢሆንስ? አንድ አለማሰቧን እዚህ ጋር በጣም ግልጽ ነው ማለት ሁላችንም ልናየው የሚገባ ነገር ነው። ብታስብ ኖሮ እዛ ነኝ እዚህ ነኝ ብላ አትጫወትበትም። ግን ያው ያንን ሁላ በንዴት ነው ተናዳ ነው እንዲህ የምታረገው ብላችሁ ልታስቡ ትችላላችሁ። እንደገና ደግሞ ሰው በህይወት ይቀልዳል። እሺ ያዲ ተመለስ አለችው። ተመለስ ካለችውም ኖርማል ነው ይመለሳል ብትለው ብትነግረው ኖሮ ማለት ነው። ግን እሱ ህይወቱን መስዋዕት አድርጎ ጭራሽ ጎንደር ድረስ ሄዶ እዛ ምን ይታወቃል? እሺ አሁን ሰሞኑን የሰኢድ ስልክ እየሰራ አይደለም። አዩ እዚህ ጋር በጭንቀት ልታብድ ነው። ስልኩ ዝግ ነው አይደለም? የሰኢድ የኦሼም ስልክ አይሰራም። እኔም እዚህ ጋር ማለት ምን ልበላችሁ ዛሬ በጣም ተናድጄ ይሄንን 2 ቀን ቪዲዮ አልሰራውም። ቪዲዮ ከለቀኩ 2 ቀን ሆኖኛል። ምክንያቱም በቃ እዛ ነው በሚል ስም ማለት እዛ ነው አንድ ቪዲዮ ከለቀቀ በኋላ በቃ ኦሼም እዛ መሆኑን ስላወቅኩኝ እስካሁን ደግሞ ሁለቱም አልተገናኙም። አብረው ናቸው ብዬ እንኳን ትንሽ ማለት ልቤ እንዲረጋጋ ማለት ነው። አብረውም አይደሉም። ቆይሽኛውም በዚህ ሰዓት ምን ሆነው ይሆን? በመሀል የሚከሰተውን ነገር ማንኛችንም ቢሆን ልንገምት አንችልም። እዚህ ጋር የሰኢድ ጠላት ማንኛውም ሰው ጠላት ይኖረዋል። ደግሞ በዚህ በኩል አንድ በሱመያ ምክንያትም በሰኢድ ላይ ከዚህ በፊትም ሲዛትበት ነበር እና እውነት አያርገውና ማለት በቃ የሆነ ነገር ሆኖ ቢሆንስ? እሺ አሁን እዚህ ጋር እኔ አሁን እንደዚህ እያጠራጠረኝ ያለው ነገር ምን ልበላችሁ፣ አንድ ስልካቸው የሁለቱም ስልክ አይሰራም። ወይም ኦሼና ሰኢድ ቢገናኙ ኖርማል ነው፣ አንድ ላይ ናቸው ወይ ብዬ እኔ እረጋጋለሁ፣ አዩም ትረጋጋለች። በቃ ማለት እኔ ላብድ ነው ምንም በቃ የምናገረውን ነገር እራሱ አላውቅም። ወላሂ እምላለሁ በቃ ማለት ምን ልሁን እኔ ምን ልበል? የማደርገውን ነገር እያጣሁ ነው። በሞክርለት ስልኩ አይሰራም። ማለት ወይ ነግሮኝ እንኳን አስረድቶኝ ቢሄድ እኮ ወይ ከሱ ጋር ተደዋውለው
አንድ ቦታ ጠብቀኝ እየመጣሁ ነው እንኳን ቢባባሉ ጥሩ ነው። አልደወለለት፣ ምንም ነገር አላለውም። የዚች ውርደታም ነገር ነው ማለት በቃ ጋጦጥነት ነው። በጣም እያናድደኝ ያለው እንዴታ የልጆቿን አባት ለጅብ ሰታ ቀጥታ እሷ ወደ ፊንፊኔ ትመጣለች። እንደውም እኔ እዚህ ጋር ልናገር የምፈልገው ቀጥታ ሱመያ እውነትም አዲስ አበባ ነኝ ና እንዳለችው እዛ ከሆነች ቀጥታ እንደውም ሰይድ ሳይሆን እኔ ያለችበትን ቦታ ብቻ እንድትነግሩኝ ነው የምፈልገው። ሁላችሁም ይሄ ቪዲዮ እንግዲህ ይደርሳችኋል። ቀጥታ እኔ ሱመያ ያለችበትን ሆቴል ያረፈችበትን ሆቴል ቀጥታ እንድትነግሩኝ ይፈልጋለሁ። በቃ መቼም ቢሆን እኔና ሱመያ እስከ መጨረሻውን ቢሆን በቃ ማለት በፊት እንኳን ለሰይድ ስል ብዙ ነገሮችን እያለፍኳት ነበር። አሁን ግን አልችልም። አሁን አልችልም። በቃ በጣም ታገዝኩሽ። በዛ ያንቺስ በዛ። አሁንስ ያንቺ ነገር በቃ ማለት ወደ ላይ እያቅለሸለሸኝ ነው። እኔ ምን ልበልሽ? ሰው ግን ሰው ነሽ አንቺ፣ የሰው ተፈጥሮ ነሽ። ሰው እንዴት አንቺ ለራስሽ ላይ ባታስቢ፣ ለልጆችሽ ባታስቢ እንዴ? አንቺ እንደፈለግሽ መሆን ትችያለሽ እኮ። አንቺ እንደፈለግሽ የፈለገውን ነገር የፈለግሽበት ቦታ ሄደሽ እየመጣሽ ጭራሽ ለአንቺ ብሎ ህይወቱን ራሱን መስዋዕት እስከ ማድረስ የደረሰን ሰው እዛ ትተሽ መምጣት ማለት ምን ማለት ነው? በጣም ነው የምታሳፍሪ ሱመያ። እሺ እግዚአብሔር አላህ ያርገውና ሰይድ ዝግው ነገር ቢሆን ምን ልትሆኚ ነው? ስልኩ ደግሞ ዝግ ነው ያለው። ዝግ ነው ስልኩ ዝግ ነው። ምንድነው የሚደረገው? ሻውን የሁላችሁ ሁለቱም ስልክ አይሰራም። በቃ እና የሁለቱም ስልክ አይሰራም። በቃ እኔ በጣም ተጨንቄያለሁ። አሁንስ ላብድ ነው፣ ወላሂ ላብድ ነው። በቃ አምላኬ በቃ ሁለቱንም ሰላም አድርጋቸው በሰላም ወደ ሀገራቸው አስገባቸው ነው የምለው። እንደገና አንዳችኋለ እሱን እንግዲህ አብረን የምናየው ይሆናል። ወደ ቪዲዮ ወስዳችኋለሁ። እስኪ ቪዲዮውን አብረን እንይ እና እንግዲህ የለቀቀችውን ቪዲዮ አብረን እናያለን። እስኪ ወደ ቪዲዮ እንሄድ። ደረጃ ጎንደርም በአባይት አለ ያሉ ስለሆኑ እሷ ራሱ በቃ አሳያቸው ነበር ማለት ነው። ስለዚህ እኔ ሰይድ እኔ ይኸው ፈቅጃለሁ እና እንገናኝ፣ አዲስ አበባ ነው ያለሁት እና የሆነ ፈቅጃለሁ እንገናኝ ብያለሁ፣ ልጆችን ላሳይክ ብያለሁ። እኔም አንድ ነገር ሆነ ከዛ ወይ ቀርታ ከሚቆጨኝ እኔ እኮ ግራ ገባኝ። ጫካውን ሄዶ መንገድ ጠፍቶበት ነው እያልኩ ነው። ስለዚህ ናና ልጆችን ላሳይክ። እኔ ይኸውልህ አሁን እምቢ ካልክ ጥፋቱ ያንተ እንጂ እኔ አይደለም። ስለዚህ ተሎ ብለህ ነው እኔ ልጆች ይዤ ወደዛ ጎንደር አልመጣም። እኔ ያላየሁት ነገር ሁላ አንተ እኔ ጎንደር ስንት ዓመት ሄጄበት አላውቅም። ቤተሰቦችን 15 ዓመት በላይ ይሆነኛል ማለት ነው። 15 ዓመት ምናምን ይሆነኛል ሄጄ አላውቅም። ጎንደርም ገጠርም ሄጄ አላውቅም ማለት ነው። እና እዛ ያሉት ቤተሰብ ራሱ ነው ሲሉኝ በቃ አትችይም ብለው ነው የእግር መንገድ ከልጆች ጋር ወደ አዲስ አበባ የመጣሁት ማለት ነው። ስለዚህ ምን ልልህ ፈልጌ ነው ሰይዶ፣ አሁን እኔ ስለፈቀድኩኝ እኔ እየለመንኩ ነው። በተለይ እና አዲስ አበባ እንገናኝ። አዲስ አበባ ነው አዲስ አበባ አይደለችም እንዳትል፣ ወላሂ አዲስ አበባ ሆቴል ውስጥ ነኝ እያልኩ ነው። ሆቴል ውስጥ ነኝ። ኑሮ ከአዲስ አበባ ውስጥ አልወጣም። አዲስ አበባ ጠብቀሃለሁ ና በሰላም ልጆችንም የናፈቁ ልጆችንም ያው እንግዲህ እንደምታዩት አዲስ አበባ ነኝ ማለት ነው። ምን ይመስላል አዲስ አበባ እና እዚህ ነው ያለሁት። አዲስ አበባ ውስጥ ነኝ። አዲስ አበባ እንደሆንኩ እንድታምኑ ወጥቼ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? እኔ አሁን እንግዲህ ምንድነው የሚባለው ሰይድን ማለት ነው እንደምታውቁት አሁን ያለሁት ሆቴል ውስጥ ነው ማለት ነው። ሆቴል የት ነው ብትሉ አዲስ አበባ ነኝ ማለት ነው። አዲስ አበባ ሆቴል ደግሞ አሁን ስለመሸ ነው ማለት ነው። ውጭ ምናምን ቀርጬ ነገ አሳያቸዋለሁኝ። አዲስ አበባ እንደመሆን አዲስ አበባ እንደሆንኩኝ እንድታምኑ ማለት ነው። እና ምንድነው ምን መሰላችሁ አሁን እኔ ሰይድን
እኔ አዲስ አበባ ነው ያለሁት። እኔ አሁን ለሰይድ መልእክት ማስተላለፍ ፈልጌ ነው እና በዩቱብ ደግሞ የመጣሁት በስልክ ስላቃተኝ ነው ማለት ነው። እና እሱን ለሚያውቁት ሰዎች ሪከርድ አድርጌያለሁኝ። ደውልለት አልኩት፣ ስልኩ አይሰራም አለኝ። በሰው ሪከርድ አስደረግኩኝ። ኦንላይን ላይ አይደለም አይመልስም ማለት ነው። ሰይድ እኔ ሳውቀው ስልኩ እጁ ላይ እንደማይነጠል አውቃለሁ ማለት ነው። ስልኩ አይሰራም። ኦንላይን ላይ አይደለም ማስሞክር ያለውኝ በሰው ማስሞከርኩኝ። እዛው ጎንደር ላለ ሰው ስልኩን ሰጥቼ ደውሉለት አልኩኝ። ስልኩ አይሰራም አሉኝ። እንደገና ደግሞ በሰው ሪከርድ አስደረግኩለት፣ እምቢ አለኝ ማለት ነው። ሪም አይሰራም። በሪከርድም ኦንላይን ላይ አይደለም ምን ላይ እንዳለም ከዛ ቪዲዮ በኋላ ከለቀቀው ቪዲዮ በኋላ እኛ ሰፈር ካለው ቪዲዮ በኋላ ምንም አይነት ነገር ቪዲዮም ድጋሚ አልለቀቀም። እየጠበቅኩት ነበረ። እሱም ምንም ያለው ነገር የለም። እዛም ደግሞ አዳማም ደግሞ በሰው አጣየኩኝ። ካዩን ጋር ወርቶ ከሆነ ምናምን በማውቀው ሰው በምችለው አቅሜ ስል አዩ ራሱ እዛ እየሰማች ምን ጠፍቶባታል፣ እሷ ራሱ እያበደች ነው አሉኝ ማለት ነው። እና እንግዲህ ምንድነው ልል የፈለኩት እናንተ ሰይድ የሚያወራችሁ አኪድ ሰይድ ሁሉንም ሰው አይዘጋም። የሆነ የሚያወራው ሰው ይኖራል። ያ ሰይድ የሚያወራው ሰው ደግሞ ቪዲዮን እንደሚያይ በጣም እርግጠኛ ነኝ። ስለዚህ ምን ለማለት ፈልጌ ነው፣ ሰይድ እኔ ያለሁት አዲስ አበባ ነው። አዲስ አበባ ሆቴል ውስጥ ነው። ስለዚህ እኔ አዲስ አበባ ነኝ፣ እናና እንገናኝ እዚህ አዲስ አበባ ማለት ነው። ለምን እኔ አዲስ አበባውን ከእህቴ ልጅ ጋር ነኝ ማለት ነው። እሷ ናት እየቀረጸችኝ ያለችው። አዲስ አበባ ውስጥ አዲስ አበባ እህቶች አሉኝ፣ አክስቶች አሉኝ፣ ብዙ ዘመድ ያለኝ አዲስ አበባ ማለት ነው። እህቶችም እዚሁ ናቸው። እነሱን ዞር ዞር ያልኩ እየጠየቅኩኝም ነበረ ማለት ነው። ስለዚህ ምንድነው ሰይዶ ወይ ደግሞ ሰይድን የምታወራው ሰው ሰይድን የምታገኙት ሰዎች መልእክት ምንድነው? እኔ ያለሁት አዲስ አበባ ስለሆንኩኝ አዲስ አበባ ናና እንገናኝ። እንግዲህ እንደምትመለከቱት ውድ ተመልካቾቼ ቪዲዮ ይሄንን ይመስላል። በጣም አይን አውጣ ነች፣ በጣም ደፋር ነች ማለት የእውነት ይሄን ያህል ጭካኔ አለባት፣ ይሄን ያህል ድረስ ትሄዳለች፣ ይሄን ያህል መንገድ ድረስ ትጓዛለች ብዬ አስቤ አላውቅም። አንድ ቀን በህይወት ሱመያ እንዲህ አይነት ሰው ነች ብዬ ማለት አለ። ትክክል ላይ ኖርማል ንዴት አለብኝ። በሱመያ ብዙ ጊዜ እናደዳለሁ። በምታረገው ነገሮች በጣም ያስጠላኛል። ለካ እኔ እውነቴን የጠላኋት እውነት ወላሂ በጣም ከልቤን የጠላኋት አሁን ይበልጥ በጣም አስጠላችኝ። በጣም ማለት ሰው እንግዲህ ሲያስቡለት የማይገባው ሰው ደነዝ እሷን ያየሁት እኔ። ነገ ስሄዳ እዛ ቦታ የሆነ ስሄዳ አንድ ነገር ቢሆን ምን ልትሆኚ ነው? እስኪ ንገሪኝ። ነገ ለሚደርስበት ነገር ማን ነው ተጠያቂ? ህይወቱን ለማን ነው መስዋዕት ያደረገው? ለአንቺ ሲል የትና የት ተንከራተተ? ቆይ እኔ የምልሽ ግን ማለት እኔም በቃ ማለት አንዳንዴ እኮ የሚገርመኝ አዩ ለሰይድ ትንከራተታለች፣ ሰይድ ደግሞ ለሱመያ ይንከራተታል። ወደው ግን ለሱመያ ሳይሆን ለልጆቹ ነው የሚንከራተተው። እርግጠኛ ነኝ ለልጆቹ ሲል ነው ይሄንን ያህል ህይወቱ መስዋዕት እስከ ማድረግ ድረስ እየደረሰ ያለው ማለት ነው። ቆይ ግን ለምን አንቺ አታስቢም? ጭንቅላትሽ እንዴት ነው የሚያስበው? ማለት እኔ አስተሳሰብሽ ምን አይነት አስተሳሰብ እንዳለሽ አላውቅም። በቃ እኔ ምን አይነት አስተሳሰብ እንዳለሽ እኔ ልናገር አልችልም። እኔ አሁን ላስበውም አልችልም። በቃ ማለት የምታደርጊው ነገርና እያየሁት ያለሁት ነገር በቃ ማለት ምን ልበልሽ፣ እኔ አሁን ሰው ነች እንዴ እውነት እቺ አሁን የሰው አስተሳሰብ አላት ብዬ እስከማሰብ ደረጃ ድረስ እየደረስኩ ነው። እኔ እንደው እውነት አሁን በተናገርሽው ቪዲዮ ላይ ልልሽ የምፈልገው ነገር አዲስ አበባ ነኝ፣ አዲስ አበባ ገብቻለሁ። አዲስ አበባ ነሽ፣ ነገም ከጎንደር ደግሞ አዲስ አበባ ድረስ ሩጦ ይምጣና አዲስ አበባ አይደለሁም እዚህ ቦታ ነኝ ብለሽ ልትናገሪ ነው? ወላሂ ብዬም እያለሁ አዲስ አበባ ነኝ አሁን ናና ልጆቹ ሄድ እንዴ ምን አይነት ባለጌ ነች? አይ አንቺ
አንቺ እኔ ልበልሽ ምን አይነት ባለጌ ነሽ? ብዙ ጊዜ ለሰይድ ስል አዎ እኔ አንቺን ለመስደብ ራሱ ሰይድ ነው እኔ እንትን የሚለኝ ብዬሻለሁ። ደጋግሜ ሆን ብልሻለሁ። በጣም የምታሳፍሪው እንዴ! አልበዛም? ያንቺ አሁንስ በዛ። ዳር ድንበር አለፈ። ወላሂ ዳር ድንበር አለፈ። ሰው እንዴት ነው ሰው ለጅብ ሰጥቶ እሱ ደህና ሆኖ ጤነኛ ሆኖ የሚቀመጠው? ዘና ብለሽ የምትቀመጪው ከልጆችሽ ጋር እሱን ለጅብ አሳልፈሽ ሰጥተሽ እዛ ነኝ ብለሽው እኔ ራሴ ሄጄ ያላየሁትን ሀገር እሱ እኮ ለማን ሲል እንደዚህ እንደሆነ ታውቂያለሽ? ለማን ሲል እንደዚህ እንዳደረገ ታውቂያለሽ? ቢገባሽና አይምሮ ጭንቅላት ቢኖርሽ ላንቺ ነበር እንደዚህ ያደረገው። ቢገባሽ ብታውቂው ኖሮ ማለት ነው። ግን አታውቂውማ። የታውቂዋለሽ። ወላሂ ሰው ሲያስብልሽ ምንም አይገባሽም። ደነዝ ነሽ። ግን እኔ ልልሽ የምፈልገው እነዚህ ሰዎች በአንቺ ምክንያት ነው ጎንደር ድረስ የሄዱት። ሰይድ በተለይ ከባህር ዳርም አልፎ ጎንደር ድረስ የሄደው በአንቺ ምክንያት ነው። እሺ እሱ ባልሽ ነው ለልጆች ሲል ሄደው። ግን እሱ ደግሞ ኦሼስ እነዚህ ሰዎች አንድ ነገር ይሁኑና እኔና አንቺ እስከ መጨረሻው አንላቀቃት። የፈለገው ሰው የፈለገውን ነገር ይበል፣ የፈለገውን ነገር ይናገር። እኔና አንቺ ግን እስከ መጨረሻው እንደማንላቀቅ እዚህ ጋር ልነግርሽ ፈልጋለሁ። መቼም ቢሆን አልተውሽም። ገባሽ? በቃ እኔ ልነግርሽ የምፈልገው ይሄንን ነው። ሆቴሉን ደግሞ አዲስ አበባ ሆቴል ነኝ፣ አዲስ አበባ ሆቴል ነኝ። የት ሆቴል ነሽ? ለምን የሆቴሉን ስም አልጠቀሽም? ብጥቅሽ ነበር እኔና አንቺ የምንተያየው። ጥቀሽ ስሙ ተናግሬያለሁ። እኔና አንቺ ያኔ ያበቃልናል፣ የመጨረሻችን ነው። እና በቃ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ እስኪ ሰላም ማለቴ ቻው ሳልላችሁ በፊት ሁላችሁም ለሰይድ እና ለኡሼ እንግዲህ ዱዓ ያርጉላቸው፣ በሰላም ወደ ሀገራቸው ያስገባቸው በሏቸው። ማለት በቃ እኔ አሁን የምለው ነገር ሁሉ ጠፍቶብኛል። እና እንግዲህ ተመልካቾቼ በቀጣይ ቪዲዮ እስክንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።